አቤቱ በዳዊት ልመና ወደ አንተ ጮኻለሁ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምን ቆያችሁ? ሳምንቱ እንደምን አለፈ? ከሳምንት እስከ ሳምንት ከሮብ እስከ ሮብ እንግዲህ ደግመን ተገናኝተናል። ዛሬ በዝግጅታችን የምንወያይበት ርዕስ የበገና ክብር ከሌሎች መሳሪያዎች አንጻር በሚል ይሆናል። ከዝግጅቶቹ ጋር አብሬያችሁ የምቆየው እኔ ሱራፌል ነኝ። እስከ ዝግጅታችን ፍጻሜ አብራችሁ ቆዩ እላለሁ። አቤቱ በዳዊት ልመና ወደ አንተ ጮኻለሁ። ለዝግጅታችን መጀመሪያ አንድ ዝማሬ አዳምጠን ወደሚቀጥለው ያዘጋጀነው ውይይት ሐሳብ እንገባለን። ለዛሬ የመረጥኩት መዝሙር የአቶ ደምሴ ደስታ ወይም ደምሴ በገና ተውኩት የሚለውን ነው። እንግዲህ ተውኩት የሚለው መዝሙር በጣም አብዝቼ እንደምወደው ብዙ ጊዜ ስናገር ሰምታችሁኝ ሊሆን ይችላል። በጣም የሚወደድ ነው። ድርሰቱም የሳቸውም ድምጽ ኮንትሮሊንግ፣ በተመሳሳይ ደግሞ የበገናው ዛጋ ሞገስ፣ በተለይ ደግሞ ቴክኒካሊ ደግሞ ገብተን ስንወያይበትና ነገሮችን ስንመለከት የበገናው የማይቋረጥ ፍሰት ዜማ በጣም የሚገርምና የሚደንቅ ነው። እንግዲህ ተውኩትን እስኪ ሰምተን እንመለስ። ከዛ በኋላ ደግሞ ውይይታችን ሐሳባችን እንቀጥላለን ማለት ነው። እንግዲህ ከመዝሙሩ መንፈሳችሁን እንዳደሳችሁ ዕውቀትን ማስተዋል እናገኛችሁበት ተስፋ አደርጋለሁ። በጣም ብዙ ጊዜ የምደነቅበትና የምገረምበት በገና ዝማሬ ነው። እውነት ለመናገር አቶ ደምሴ ደስታ በጣም ችሎታቸውን ድንቅ በሆነ ቀለል ባለ መልኩ ግን በጣም ደግሞ በተዋዛና ድንቅ በሆነ የበገና ድርደራቸው አሳይቷል ብዬ የማምንበት መዝሙር ነው። እንግዲህ እግዚአብሔር አምላክ ለሁላችንም ጸጋውን ያብዛልን። እንግዲህ ቀድሞ በፕሮግራማችን መግቢያ እንዳስተዋወቅኩ የመወያያ ርዕሳችን ዛሬ ስለ በገና ክብር የሚናገር ነው። ይልቁንም ደግሞ ከሌሎች መሳሪያዎች ጋር ያተረፈውን ስመጥርነት ያተረፈውን
ሌሎች ተጨማሪዎች እነዚህ ማንነቱን አግዝፈው የሚያሳዩበት መንገድ ነው እንግዲህ እንደ መወያያ ርዕስ ያመጣሁት ማለት ነው። እንደ በገና ደርዳሪ መናገርና እንደ አንድ በገና ላይ ብዙ ሪሰርች እንደሰራ ሰው መናገር በጣም የተለያየ ነገር ነው። እውነቴን ነው የምነግራችሁ። አንዳንድ ጊዜ ከምታስቡት በላይ ብዙ ለመናገር የምትደክሙበት እውነትም ብዙዎች ሊረዱት ይከብዳችኋል ብላችሁ ከምታስቡበት ነገሮች አንጻር ሪሰርች ሆናችሁ ስትመለከቱት እጅግ በጣም በገና ጥልቅ የሆነው ማንነቱ ሲገለጥ ታገኙታላችሁ። እየቆያችሁ ስትሄዱም ያንን ነው የምታስተውሉት። በገና በጣም በቆይታ የሚረዱት በእድሜ የሚረዱት ከምንም በላይ ደግሞ በማስተዋል ካልሆነ በስተቀር እንዲሁ ሙያዊ ተኮር የሆነውን ነገር ብቻ በመናገር ስለ በገና ሊናገሩለት እንደማይቻል እንግዲህ ምስክር ነኝ። ያስተዋልኳቸው ጥቂትና ጥቂት የማይባሉም ደግሞ አንዳንድ ባህሪያቶች የወረስኳቸውም ለመውረስም ማስባቸውም የተመለከትኳቸውም በሌሎች ሰዎች ላይ የሚያዩዋቸውም መሳሪያው ላይ ተንጸባርቀው ሁሌ በሆነ መልኩ የሚያስገርሙኝም በተጨማሪም ደግሞ መሳሪያውን ደግሞ ሁላችንም አምነን ደግሞ የተቀበርነው አንድ ማንነት አለው እና ይሄ አግኖት አግኝቻለሁ ከሌሎች መሳሪያዎች ንጽጽራዊ ሆነ የችሎታ ማሳየንና በተጨማሪም ደግሞ የብቃት ማሳያ ሆኖ ስንመለከታቸው ወደ በገና ግን ስንመጣ ግን is more complex than that። ምክንያቱም በገናው ራሱ እንዲሁ ግልጽ የሆነ አደራደር ስልት አለ ብሎ ለመናገር አስቸጋሪ ነው። ያም ብቻ ደግሞ ሳይሆን በገናው ራሱ በግል የመደርደሩ ብዛት ብዙ ለመናገር ደፍሮ ይሄ ነው የትምህርት መስኩ ብሎ ለመናገር የሚያዳግት ነው። አንደኛ የሚደረደሩበት ሰዓታቶች ጥቂት ናቸው፣ የሚደረድሩ ሰዎች ጥቂት ናቸው። በተጨማሪ የአመቱን ብዙሃኑን ጊዜያቶች በሌሎች መሳሪያዎች መድረክ ተይዞ ስለሚሆን የሚያልፈው በማስተዋል ለተቀመጠና መሻቱ ለሆነ ለዚህ መሳሪያ ካልሆነ በስተቀር አንድ ሰው በሙሉነት ለመናገር በጣም አስቸጋሪ ነው። ርዕሱ ምናልባት ማጋነንንና በሆነ መልኩ እንበልጣለን የሚል አይነት ስሜት እንዲያንጸባርቅ ፈልጌ አይደለም ይሄንን የመረጥኩት። ግን መነጋገር ያሉብን ነገሮች ደግሞ ወደ ማስተዋል የሚወስዱን there is some days golden age የተባለ እይታ ነበረ። የሆነ ጊዜ ላይ ደግሞ በጣም ከሱ የተለየ ደግሞ ነበረ። በየዘመናቱ ጎልደን የሚያስብሉት ነገር አለ ጊዜው ላይ። ለምሳሌ nowadays በጣም ብዙ ሰዎች ጎልደን የሆነ አሳሰባቸው ወይም ደግሞ ጎልደን የሆነ ብለው የሚቆጥሯቸው ነገሮች ምንድናቸው ስትሉ to be secured መሆን ነው በላይፍ፣ በስራም፣ በትምህርትም፣ በገንዘብም፣ በቁመናም፣ በጤናም secured መሆን nowadays is a big deal ነው። ግን ከ40 ዓመት ከ60 ዓመት ከዛም ከ70 ዓመት ከ80 ዓመት በፊት ግን ያ ርዕስ ሆኖ አይደለም የነበረው። much more ከሱ የተለየ ነው። ምናልባትም even አንዳንድ አሁን ላይ ጎልደን የሆኑ ብለን የምንመለከታቸው ነገሮች መመዘኛቸው ያኔና አሁን አንድ አይደለም እና እነዛን ያለፉ ዘመናቶችን ስንመለከት በእኛ እይታ ጎልደን ናቸው ብለን የምናስባቸውና በአሁን በዛ ዘመን የነበሩትን ስታንዳርድ ወይም ደግሞ አንድ ሰው ፉልፊልድ ሲያደርጋቸው ልክ ነው የሚባሉ ነገሮች በጣም የተለያዩ ናቸው። አንጻራዊ ነው እንግዲህ ሁሉም ነገር ልክ ሆኖ ያገኘነው እግዚአብሔር ብቻ ነው። እናም ይሄ ነገሩ አንጻራዊነትን ያመጣል በግማሽ መልኩ፣ ግን ሙሉ ለሙሉ አያመጣም። ይሄ የሆነበት ምክንያት ደግሞ በገና እንደ በገነኝነቱ እንደ በገና ደርዳሪው ማለት ነው ስናወራ is all the time the feeling እንደ እንትን ግን ስንመለከተው እንደ አንድ ምእመን ወይንም ከውጪ ያለ ሰው ሆነን ስንመለከት ግን በጣም እንዴት ነው የተገደበ ነው፣ በዛች ቅጽበት ውስጥ የታሰረ ነው እና ስሜቱም ያን ያህል ነው ለሰው
ያን ያክል ነው ሪሰርቸር ስትሆኑና በገናኛ ስትሆኑ ንጽጽራዊ እይታም የሚሰፋው ማለት ነው። ሁሉም ሰው ቢያዳምጥ በገና ትልቅ ዋጋ አለው፣ ግን ሁሉም ሰው ለማዳመጥ ብቁ ነው ብዬ አላምንም። የማዳመጥ ችሎታ ይጠይቃል፣ በገናን የማዳመጥ ፍላጎትን ይጠይቃል። በተጨማሪ ደግሞ ዕውቀትንና አብሮት ደግሞ ማወቅ የታሪክ ጉዳይን ይጠይቃል እና በገና በትንሹም ቢሆን መታወቅን ይጠይቃል። ሌሎቹ መሳሪያዎች ይሄንን አይጠይቁም። ዋይ ለሚለው ጥያቄ ትሩዝፉሊ ስናገር፣ ያለ ውሸት ስናገር፣ ሌሎቹ መሳሪያዎች ከብዙሃኑ ማህበረሰባችን ህይወት ጋር ተሳስረዋል። ከመደበኛ የሚባለው ከበሮ፣ መደበኛ ከሚባለው ማሲንቆ፣ ክራር፣ ዋሽንት የተሳሰረ ነው። የብዙሃኖቹ ኢቭን ከገጠር እስከ ከተማ ማለት ነው። when you come to በገና ግን አይደለም። በገና ብዙ መድረክ ይጠይቃል። በገናን የሚያዳምጡ ሰዎች ካላገኛችሁ በስተቀር መድረኮቻችሁ እውነቴን ነው የሚውለው ሙሉ ሊሆኑ ይችላሉ። ኦዲየንሳችሁ ግን በጣም 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 ትንሽ ነው ሊሆን የሚችለው። በዚህም ምክንያት ብዙሃኑ በአሁኑ ሰዓት ላይ ጎልደን አስተሳሰብ ነው፣ ጎልደን መንገድ ነው፣ ጎልደን ሴኩሪቲ ነው ብሎ የሚያስባቸውን ነገሮች ውስጥ አያካትተውም። ይሄንን በአሁኑ ሰዓት የተማረ መሆን አይደለም ትልቁ ነገር፣ ግን ትምህርት ባለበት ሁኔታ ደግሞ ስንመለከት የትኞቹን ትምህርቶች ቢይሰው ማሽ ሞር የተሻለ ነው ስትሉ፣ በአሁኑ ሰዓት ቢዝነስ መማር የተሻለ ነው ገንዘብ ለመያዝ። በአሁኑ ሰዓት የተሻለ የሚሆነው የራሱ እንደምንም ብሎ ጤናውን የሚጠብቅበት ጂም ገብቶ የሚወጣበት ብር መልቶ ጣጥቶ ቢያንስ ዳይሊ የሆነውን ነገሮች ለመፈጸም የሚያስችለውን ኪስ ውስጥ ገንዘብ ሲኖረው ነው። ከነዚህ መካከል ውስጥ ጸሎት ሊኖር ይችላል። ከነዚህ መካከል ውስጥ እግዚአብሔርን መፈለግ ሊኖር ይችላል። ግን ያ መፈለግ ከምን ጋር የተሳሰረ ነው ስትሉ ግን ከበገና ጋር አይደለም። ያ መፈለግ በገናን አያካትትም። ያ መፈለግ በገናን በምንም አይነት መልኩ አይጠቅሰውም። ይሄንን ያልኳችሁ ጎልደን ኢራ የሚባሉት የነበራቸው የእያንዳንዱ መሳሪያዎች አቀማመጥ በጣም የተለየ ነው። ነገስታቶቻችን አጫዋች ነበራቸው። በማሲንቆ በክራር አጫዋች ነበሮቻቸው። ኢቭን ለእረኛው ነበረ ዋሽንቱ ራሱ የተተወው በጣም ቅርብ ጊዜ ነው። ወደ መድረክ እንኳን ዋሽንት በትክክል የገባው በስራ ላይ ማለት ነው። when you come to በገና ግን ነበረ፣ ፕራዮሪቲ ተሰጥቶት ነበረ፣ እነሱን ፈልገው ይዞት ነበረ። ያ ሁሉ ጎልደን ግን ደግሞ የሚያስብለው ምን መሰላችሁ? የነበሩት እነዛ those days people ክሬዲት የሚገባውን ሰው ሰጠውት ነበር። እነዛ ክሬዲት የሰጣቸው ሰዎች ደግሞ እድል አግኝተው ነበረ ያንን በገና የተሻለ ለማድረግ። ያንን በገና የተሻለ ለማድረግ ተሰጣቸው እነዛ ሰዎች እድል ተጠቅመውበታል ማለት ነው። ስለዚህ የተሻለ ድርደራዎች፣ የተሻለ ዕውቀት ያላቸው ሰዎች በቦታው ነበሩ ማለት ነው። ያ ነው እንደዛ ነው የሄደው ጊዜው ማለት ነው። ምን አመጣው እዚህ ጋር ከሌሎች መሳሪያዎች ጋር ክብር ወይንም እንግዲህ የተሻለ ሞር ኮኔክት ከመንፈሳዊ ነገር ጋር እንዴት ያደርጋል ስል ባክግራውንዱ ነው ትልቁ ነገር። ለምን ነገስታቶቹ ያዙት? ባክግራውንዱ ከዳዊት ምንም ብንወስድም it has ያኛውን እንትን ነበረው፣ ኃይል ነበረው፣ ብርታት ነበረው የሚያጎናጽፈው። ስለዚህ ያ ግርማ፣ ያ ሞገስ፣ ያ ማስተዋል፣ ያ ሁሉ የነበረ ትልቅነት ተሸጋግሮ ዘመንን አልፏል ማለት ነው። ነገስታቶቻችን አልፈዋል፣ የሉም ዛሬ ነገስታቶቻችን። ግን አሁንም ድረስ ግን በገናው አለ፣ ክብሩን እንዳስጠበቀ፣ ማንነቱ እንደተጠበቀ፣ በምንም በላይ ደግሞ ራሱን እንዲያዝ አለ። የተጨመሩ ነገሮች አሉ ሹቲንግ ኦልዌይስ የሆነ ነገር ዘመን ላይ የሚወለድ ነገር አለ፣ ጥሩም ይሁን መጥፎ። እንደዛም ሆኖ ይዘነው መጠናል። የተቀረው ነገር የኛ የግላችን የድካም ውጤት ወይም ደግሞ የልፋታችን ውጤት ወይንም ደግሞ በሆነ መልኩ በጸጋ እግዚአብሔር የሚሰጠን ነገር ይሆናል ማለት ነው። ግን ያ ክብር ከፍ እንዲውል አድርጎታል። ቤተክርስቲያናችን ላይ በእያንዳንዱ ነገር ላይ ጸጋ የተሰጣቸው ሰዎች አሉ። በእያንዳንዱ ነገር ላይ ደግሞ ማስተሮችም አሉ፣ በእውቀት በብዙ ድካም ያተረፉ ማለት ነው። እነዚህ አባቶች ደግሞ በራሳቸው መንገድ በገናውን ቀርጸውታል። ያንን እናምናለን እንቀበላለንም። ምክንያቱም ሁሉም ሰው የራሱን የሆነ አሻራ የራሱን የሆነ መለያ በራሱ እይታ ውስጥ ያሳለፈውን ያንን ሁሉ ድካሙን ያሳያል ማለት ነው። እና ክብሩ መንፈሳዊነቱ ላይ ነው። ክብሩ የበገና የሚያሳርፈው በሰዎች ላይ ማስተዋል ነው፣ ኃይል ነው፣ ብርታት ነው። ያ ሁሉ ነው
ግነት እንዲሰጠው ያደረገው ከሌሎቹ በልጦ ታይቶ እንዲሆን ያደረገው ሁለተኛ ደግሞ አልቀየርም ባይነቱ አልበገር ባይነቱ በማንም ፍላጎት አልመራም የሚል ባይነቱ በገና እንደነበር አስቀጥሎታል we can see እስካሁንም ድረስ ቢሆን ያንን እይታ ነው ይዘን እየሄድን ያለነው በራሳችን መንገድ የራሳችን ነገሮች ያለናቸው አሉ ግን at the end of the day ግን ምንም የተቀየረ ነገር ግን ልናገኝ አልቻልንበትም we still trace back to the root ወደ ኋላ አሁንም እንመለሳለን ወደ ኋላ አሁንም እንመለሳለን የኋላው ነውና የሚበልጥብን ወደ ኋላ ነው አሁን እየተመለስን ያለነው ለምንድነው ስንል ሩቱ ማንነቱ ነው ማንነቱ ደግሞ ሩቱ ነው እና ይሄንን ነው ይዘን እስካሁንም ድረስ እያስቀጠልን ያለነው ብዙ ተመራቂዎች አሉን ብዙ በገናደሮች አሉን በየቤቱ አሁን ሰዓት ላይ በጣም ብዙ ሰው በእጁ ይዞታል ይሄ መሳሪያ ይሄ ሁሉ ነው የሚያሳየን በገናው እውነትም ራሱን በራሱ የሚገዛ ለራሱ ህግ ያወጣ በራሱ ህግ የሚመራ ልዩ ብልህ አስተዋይ ጥበብ የሞላበት መሳሪያ ሆነ ማለት ነው ይሄም ነው ከፍ እንዲል ከሌሎች ያደረገው ማለት ነው እናም እንግዲህ እንዲህ ብለን ከፕሮግራማችን ፍጻሜ ደርሰናል እንግዲህ ከፕሮግራሞቹ ጋር አብሬያችሁ የቆየሁት እኔ ሱራፌል ነኝ እንዲሁ ከሳምንት እስከ ሳምንት ደግመን እግዚአብሔር በሰላም በቀን ያገናኘን እላለው ደና ቆዩኝ ደና ሰንብቱ አስተያየቶቻችሁን ማበረታቻ ሐሳቦቻችሁንም በኮሜንት ቦክስ ላይ አስቀምጡልኝ ስለዚህ ርዕስም ያላችሁ አስተያየት ካለ ተጨማሪ ሐሳብም መግለጽ የምትፈልጉ ካላችሁ ኮሜንት ቦክስ ላይ አስቀምጡልኝ ይላልው ሰላም ቆዩኝ ሰላም ሰንብቱ ሰላም ያገናኘን But